ከልብ እያዘኑና ደግሞም የበረቱት የታደሉት እያለቀሱ በቅዳሴ ሰዓት የሚጸልዩት ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ፣ ቸርን ታገኙ። መልካሙን እሹ፣ መጥፎን ሽሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሞት በሰው ሰላም ለሀገራችን ኢትዮጵያ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቤተሰቦች ሀሳብ አስተያየታችሁን ስለምትለግሱ ከልብ አመሰግናለሁ። አክባሪ ያክብርልኝ። ዛሬ እንግዲህ ይዤላችሁ የመጣሁት መልካሙን በተሰኘው መርሃ ግብራችን ውስጥ የተለያዩ ርዕሶች ይቀርቡበታል። የዛሬው የሚሆነው ርዕሳችን ምንድነው? ተዘከርነ እግዚኦ በውስተ መንግሥትከ፣ አቤቱ በመንግስት በመጣ ጊዜ አስበኝ የሚለው እንደ ርዕስነት ይዘነው ላጋራችሁ ወደድኩኝ ማለት ነው። መልካም ይሆናል ብዬ በመልካሞች ቤት መርጬ ይዤው መጥቻለሁ። እናንተም ለሌሎች ተደራሽ አድርጉልኝ። እንግዲህ ካህናት በቅዳሴ ሰዓት በአብዛኛው ይህንን ጸሎት እጅግ ከሌሎቹ ጸሎት በሚባል በማልቀስ ሀሳባቸውን በመሰብሰባቸው ከውስጣቸው በማዘን በእንባ በታጀበ ጸሎት የሚደረግ የጸሎት አይነት። ይህ ጸሎት ማን ነው የጸለየው? ምን አይነት ቦታ ነው የተጸለየው? በምን አይነት መልኩ ነው የሚጸለይ የሚለውን እሱን አብረን የምንመለከት ይሆናል። ስለዚህ እንግዲህ ከልብ ካህናት ማለት ነው ከልብ ወይም ከውስጣቸው እያዘኑ በእንባቸው ታጅበው በቅዳሴ ሰዓት የሚጸልዩት የጸሎት አይነት ነው። ይህ የጸሎት አይነት ሁሉም ምዕመናን ማለትም ካህናትም ምዕመኑም ማለት ነው በጋራ በመሆን የሚጸልዩት ከልብ እያዘኑና ደግሞም የበረቱት የታደሉት እያለቀሱ በቅዳሴ ሰዓት የሚጸልዩት ይህ ጸሎት ሁሉም በጋራ የሚጸልዩት በቅዳሴ ጊዜ ካህናቱ እንዲሁም ምዕመኑ ሁሉ በአንድነት የሚሉት አንድ ጸሎት አለ። ጸሎት ምን አይነት ጸሎት ነው? ከጸሎቶች ሁሉ የተለየ የተሻለ ጸሎት ነው ይላሉ። ይህ ጸሎት ምንድን? ተዘከረነ እግዚኦ በውስተ መንግሥትከ የሚለው ጸሎት ነው። ተዘከረነ እግዚኦ በውስተ መንግሥትከ። ይህ ትርጉሙ ጌታ ሆይ በመንግስት በመጣህ ጊዜ አስበኝ። ይህ ኃይለ ቃል የሚገኘው በየትኛው የወንጌል ክፍል ውስጥ ነው? በሉቃስ ወንጌል ምዕራፍ 23 ከቁጥር 42 ላይ ተጽፎ የምናገኘው ኃይለ ቃል ሆኖ ይህንን ጸሎት የጸለየው ማን ነው? ከጌታ መስቀል በቀኝ በኩል የተሰቀለው ፈያታዊ ዘየማን ነው። ፈያታዊ ዘየማን ማን ነው? ምን አይነት ሰው ነበረ? ነፍሰ ገዳይ የነበረ፣ ቋንጃ ቆራጭ የነበረ ወንበዴ ሰው ነው። ይህ ፈያታዊ ዘየማን በመጨረሻም በመስቀል ላይ እያለ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ግራና ቀኝ የተሰቀሉ ወንበዴዎች ነበሩ። አንደኛው በቀኝ በኩል ያለው ማለት ነው ፈያታዊ ዘየማን በመጨረሻም ጥፋተኛ መሆኑን አምኖ ጸሎት አድርሷል። ነገር ግን በመጨረሻው ሰዓት በመስቀል ላይ በነበረበት ጊዜ ኃጢአቱን በማመን ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግስት በመጣ አስበኝ ብሎ ወደ እግዚአብሔር ጸልዮአል። ዜማ ጸሎት ጸልዮአል። የጸለየው ጸሎትስ ምን አይነት ጸሎት ነው? በከመ ተዘከርኮ ለፈያታዊ ዘየማን። ትርጉሙም በቀኝ በኩል የተሰቀለውን ወንበዴ ቀማኛ በቸርነትህ በምህረትህ እንዳሰብከው በይቅርታ ለመንግስተ ሰማያት እንደመረጥከው እኛንም ከእርሱ የበለጠ በጸጉራችን ልክ ኃጢአት ያለብንን ኃጢአታችሁን እንደዚሁ ምሬያችኋለሁ በለን። እሱን ዛሬ በገነት ከኔ ጋር ትኖራለህ። እኛም ይህን ዜማ እንግዲህ ምዕመናኑ በቅዳሴ ሰዓት እንዲህ በማለት እንጸልየዋለን። ቀኝ በኩል የተሰቀለውን ወንበዴ
ቀማኛ በቸርነትህ በምህረትህ እንዳሰብከው በይቅርታ ለመንግስተ ሰማያት እንደመረጥከው እኛንም ከእርሱ የበለጠ በጸጉራችን ልክ ኃጢአት ያለብንን ኃጢአታችሁን እንደዚሁ ምሬያችኋለሁ በለን። እሱን ዛሬ በገነት ከኔ ጋር ትኖራለህ እንዳልከው እኛንም ቅዱስ ሥጋህን ክቡር ደምህን ተቀብለን ገነት መንግስተ ሰማያት እንገባለን ከሚለው ተስፋ አታርቀን እያለን ራሳችንን ከፈያታዊ ዘየማን ጋር እያነጻጸርን የምንጸልየው ጸሎት። ስለዚህ ጠቅላላ አድርገን ስንመለከተው ይህንን የተቀደሰ ጸሎት ብንታደል መልካም ልብ፣ ቀና አመለካከት፣ ብኩንነታችን መሰብሰብ ብንችል ሀሳባችንን ወደ አንድ አቅጣጫ ማድረግ ብንችል በረከትን፣ ጸጋን፣ ሕይወትን የምናተርፍበት ጸሎት ነው ማለት ነው። አቤቱ በመንግስትህ በመጣ ጊዜ አስበኝ የሚለውን የተቀደሰ ጸሎት ማለት ነው። ሰው ከልቡ ሆኖ እያዘነ ስለ ኃጢአቱ እያዘነ በቅዳሴ ሰዓት ሊጸልየው የሚገባ የበረታ ደግሞ እንባውን ጭምር እያፈሰሰ የሚጸልየው ታላቅ ጸሎት ነው። ይህን ይመስላል የዛሬው መርሃ ግብራችን። ከልብ አመሰግናለሁ ስለነበረን ቆይታ። እንግዲህ መልካሙን ይበጃሉ ያልኳቸውን ከቃረምኳቸው፣ ከሰማኋቸው፣ ካነበብኳቸው፣ ከተለያዩ ምንጮች ካገኘኋቸው በዚህ መልኩ በተቻለ መጠን ቀልጠፍ መጠን አድርጌ ለማቅረብ ሞክራለሁ። እናንተም አስተያየታችሁን ብትለግሱኝ ደስ ይለኛል። ከልብ አመሰግናለሁ ስለነበረን ቆይታ። አክባሪ ያክብርልን። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎን ሽሹ። ሁሉም መርምረው መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቸር ይግጠመን። ሰናይ ጊዜ። አክባሪ ያክብርልን። እጅግ አመሰግናለሁ።